ሰላም እግዚአብሔር ለእናንተ ይሁን። ውድ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬ አንድ ነገር ልላችሁ ፈልጌ የመጣሁት እውነት ለመናገር በዚህ ማማት ውስጥ እንደዚህ አይነት ነገር ባናወራ መልካም ነው፣ ግን ለማውራት ሰው ነንና ያስገድደናል ያየነውን ነገር። እናም ይሄን እንደዚህ ሶሻል ሚዲያ ላይ አክቲቭ ያልሆኑ አለ አይደል፣ አንድ አልፎ ቲክቶክ ላይ ስለ ያዳምጣሉ ወዶም ሳይሆኑ በግዳቸው ስክሮል ሲያደርጉ ማለት ነው። እና ምን ልላችሁ ፈልጌ ነው፣ እኛ ኢትዮጵያውያን ወዴት እየሄድን ነው ማለቴ። እግዚአብሔርን በዚህ ልክ ክፉ መሆን መልካም ነው ብላችሁ ታስባላችሁ? ሁለት ነፍስ ነው የገደለችው ያቺ ሴት። እውነት ለመናገር ሁለት ነፍስ እርጉዝ 5 ቀን የቀራትን እህቷን ነው የገደለቻት። እና እኔ ማርያምን ነው የምላችሁ፣ ጌታ ምስክሬ፣ እውነት እኔ ጓደኛ የሰማይና ምድር ጌታ አምላኬ ኢየሱስ ክርስቶስ ብቻ የሚታመንም እሱ ብቻ ነው። ሲጀመር የሚታመን እናቴ ትሙትን ነው የምላችሁ፣ እግዚአብሔር ምስክሬ። እኔ በጣም ብዙ ነገሮችን አውቃለሁ። የሚታመን የሰማይና የምድር ጌታ እግዚአብሔር አልፋ ኦሜጋ ኢየሱስ ክርስቶስ ብቻ ነው እናቴ። ማንንም ነው የማላምነው፣ ማንንም የአላመንሽኝም ብሎ እኔ ሁሌ ነው የምለው በእኔ ዙሪያ ላሉት ጓደኞቼ ጌታ ምስክሬ በጣም ተጠራጣሪ ነኝ ነው የምላቸው። ታውቃላችሁ እንዴ በቃ አንቺ ተጠራጣሪ ነሽ ብሎ እግዚአብሔር ለምን ሲኦል አያስገባኝ? ከእግዚአብሔር በታች ሰው ልጅ ቆመሽ በመሄድሽ ይቀናል። ቆመሽ በመሄድሽ ማለት ነው። ቆመሽ በመሄድሽ ሳልባጅ ቀየሽ ብሎ የሚገልሽ ህዝብ ነው የኛ ኢትዮጵያውያን ህዝብ። እንደዛ ነው እግዚአብሔርን። ይሄ አርቲፊሻል ነገር በቃ በአርቲፊሻል ነገር አማርሽ ብሎ የሚቀና ህዝብ ነው። አንቺ እኮ ነሽ ውስጥሽ ምን አይነት ህይወት እንደምትኖር የምታውቂ እናቴን። ይሄ ህዝብ ነው እና ከዚህ ህዝብ ጋር ነው የምንኖረው። በጣም ጥንቃቄ አድርጉ። በጣም ጌታ ምስክሬ፣ በጣም እኔ እናቴ ትሙት እውነቴ ነው። ብዙ ጊዜ ጓደኞቼን እንደዛ ነው የምላቸው። እኔ በልቶ ሰዎች ዘመዴ ምን እህቴ ምናምን በልቶ ካልሰጡኝ አልበላም። አንገቴ ይታረዳታል፣ አልበላም። አሁን እቺ ሳውዲ አረቢያ ላይ ያለችው ልጅ ኬክ ነይ ተጣልተው ነበረ ምናምን። ከዛ ኬክ ገዝታ ልትወጂ ነው ምናምን እንታረቅ ብሎ ኬክ ገዝቶ ሁለቱ አልበሉም። ከዛ እሷን አብልቶ ከእሷ ጋር የመጡ ልጆችን በልቷል፣ እነሱ ተርፏል። እሷ ግን ሞተች ነው የተባለው። እንግዲህ ሰማ ነው ማለት ነው። ጌታን በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። በጣም እንዴት እንደው እግዚአብሔርን ለወንድ ብለሽ ዶንት ኖ ምን እንደተደረጋችሁ መድኃኒዓለም ክርስቶስ ነው የሚያውቀው። ግን እንዴት ለወንድ ብለሽ እንዴት እንደው እሷስ እሺ ሆዷ ውስጥ ያለው ጽንስ አላሳዘነሽም? እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ። እኔ አበሻን እንደ እባብ ነው የምሸሸው እግዚአብሔርን። አላምንም ከአበሻ ጋር ወይ እንደ ሰው በቃ ከሩቁ ማለት ነው። ከሩቁ ነው። የምን ጓደኛ የምን ምናምን የምን ዘመን ምናምን የሚታመን እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው የሚታመን አምላክ። እግዚአብሔር ብቻ ነው እግዚአብሔርን የሚታመን በቃ አልፋ ኦሜጋ ኢየሱስ ክርስቶስ ብቻ ነው። ጥላይን አላምንም እኔ ያሳዝናል በጣም። እዚህ ዱባይ ውስጥ 4 ሬሳ አለ ሲባል ሰምቻለሁ። አንዲት ልጅ እኔ መቼ እንደሆነ አላውቅም፣ ጉሻ ነው ዛሬ ፖስት አድርጌ ያየሁት። ዱባይ ውስጥ ቤተሰቦቿን ማታ ደህና ደሩ ብላ ተኝታ ጠዋት ስትነስ ጠዋት ሞቷን ሰማን አሉ። ባለፈው ለታም ደግሞ ኢትዮጵያ ዩኒቨርሲቲ ውስጥ እንደዛ በመርዝ ተገደለ አሉ። ጂሰስ እግዚአብሔር አምላክ ኢየሱስ ክርስቶስ ፈጣሪ ኢየሱስ ክርስቶስ አምላክ እስራኤል ምን ነው እግዚአብሔር ምን ነው ማለት? ሟች ነን እኮ ሟች ነን። ማርያምን ሟች ነሽ 1000 ዓመት አትኖሪም እዚህ ምድር ላይ። ለሰው ልጅ እንደዚህ መሆን
ሟች ነሽ። የምር በጣም ነው የሚያሳዝነው። ጌታን በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። አልፋ ኦሜጋ ኢየሱስ ክርስቶስ፣ አልፋ ኦሜጋ ኢየሱስ ክርስቶስ የድንግል ማርያም ልጅ አምላኬ ሆይ ወዳጄ መስሎ ሊገለኝ ሊያርደኝ ከሚመጣው አውሬ አንተ ጠብቀኝ። እናቴን እኔ ራሴን ማለት ሰው ልጅ ራሱን ጠብቆ አይችልም። እግዚአብሔርን ጠላቴ ነው ብለህ ትጠነቀቃለህ። ወዳጅህን ግን እግዚአብሔር ካልጠበቀ ልትጠነቀቀው ምንም ልታደርገው አትችልም። ወዳጅ መስሎ ጅብ አውሬ ያ አላህ እግዚአብሔርን። እናንተ አበሻ እምነት አለን ሙስሊም ነን አማኝ ነን ምናምን የሚል ህዝብ፣ ሰውን በየቀኑ በመርዝ የሚገድል ህዝብ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ። ማርያምን እግዚኦ ነው የሚያስብለው የኢትዮጵያ ነገር። እግዚኦ በዘሩ ይባላል፣ በመርዝ ይገዳደላል፣ በአሲድ ይደፋፋል። ምን አይነት ህዝብ ነን? ምን አይነት ህዝብ ነን እኛ? ምን አይነት ህዝቦች ነን? ጌታ ምን አይነት ህዝቦች ነን? በሳልባጅ የሚቀና ህዝብ፣ በአርቲፊሻል የሚቀና ህዝብ፣ ቆመሽ በመሄድሽ የሚቀና ህዝብ። እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ እግዚኦ። ኧረ ጸልዩ፣ ማርያምን ጸልዩ። ይሄንን በቃ ከጸሎት ውጪ ሌላ መፍትሄ የለውም። እግዚኦ ማረነ ክርስቶስ። እኔ እኮ ለዛ ነው የምለው እግዚአብሔር እረኛዬ ነው የምለው ያለ ምክንያት አይደለም። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ ክፉን አልፈራም። በትርና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊትም ራሴን በዘይት ቀባኸኝ። ጽዋ የሚተረፈ ነው፣ ቸር ነው ምሕረቱም በሕይወት ዘመኔ ሁሉ ይከተለኛል። በእግዚአብሔር ቤትም ለዘላለም እኖራለሁ የምለው በምክንያት ነው። ጌታ ምስክሬ፣ ኮሮናን ያሳለፈኝ እሱ ጸሎት ነው። ሁሌ ነው የምላቸው። ጌታ ምስክሬ፣ ኮሮናን ብዙ ሰዎች ያንን መድኃኒት ተከትቦ ምናምን ኮሮና ይዟቸው፣ እኔ ግን እሱ ጸሎት ነው ያስመለጠኝ ከኮሮና መያዝ ማለት ነው። እንጸልይ፣ መዝሙረ ዳዊትን እንድገም። ኦርቶዶክሳውያን ሌሎችም ባላችሁ ጥምነት ጸልዩ። ይሄ ክፉ ሀሳብ በአእምሯችን የሚመላለሰው ሴጣን ሲጫወትብን ነው። እስክሳ ሴጣን ሲመታብን ነው። እሷንም ነፍስ አጠፋሽ፣ አንቺም ደግሞ እሷን ትከታያለሽ። ሲኦል ነው የምትገቢ፣ መቼስ ገነት አትገቢ። ይሄ ለራሱ ሴጣን ያመቻቸ ነገር። እኔ እንደዚህ አይነት ቪዲዮ ለመስራት ፈልጌ አልነበረም። ማርያምን እንደዚህ በዚህ ጾም ውስጥ እንደዚህ አይነት ቪዲዮ መስራት ፈልጌ አልነበረም። ወይ ሀበሻ ቢብል እግዚአብሔር መጨረሻችን ምን ይሁን? ግን እግዚአብሔር መጨረሻችን ምንድነው የሚሆነው? እኔ ሚናፍቀኝ መጨረሻችን ምንድነው የሚሆነው? ምን ቀረን? እስቲ ምን ቀረን? በዘር ተባላን፣ በመርዝ ተገዳደልን፣ አሲር ተደፋፋን። ምን ቀረን? ምን በላሽ ወር ደግሞ ምግቤን በላሽ ብሎ እሱ መጣላት ነው የቀረው። እሱንም አይቀርም፣ እሱም አንድ ቀን ይመጣል። ወር ደግሞ አይዱ ነው። በጣም ብዙ ነገር ይመጣል ገና። ከአበሻ ብዙ ነገር እንሰማለን፣ ከኛ ማለት ነው። ገና ብዙ ነገር እንሰማለን። ስብሐት ሎቱ ስብሐት። አድነኝ የድንግል ማርያም ልጅ አድነኝ፣ እውነት አድነኝ። እግዚኦ ማረነ ክርስቶስ አድነኝ። እኔ ከዚህ በፊት አውቃለሁ ጓደኞቼ እማውቃቸው ሰዎች ላይ እንደዚህ አይነት ተደርጎ ስለማውቅ በጣም ነው የምናገረው ለጓደኞቼ በዙሪያዬ ላሉት ማለት ነው። ማርያምን በጣም ነው የምነግራቸው ጓደኞቼ፣ ማንንም እንዳታምኑ እላቸዋለሁ። እግዚአብሔርን ነው የምላቸው። አውቃለሁ በቤተሰቤ ደርሶ እንደዚህ አይነት ነገር እግዚአብሔር